ታምራት ሰውቶ ወደ ቤቱ ስጋውን ደሙን ተቀበሉ ለታይደግ ባህር በሰላም ሰው ወደ ቤታዊ ስጋውን ደሙን ተቀበለ ይህንፋ ይደረግኛ ባህር በሰላም ታምር ቃል ኪዳን ታምራን የሚነቁ ግን ይሁን እግዚአብሔር ሰው ከማመን የወጡ ናቸው። ከቅርብ ወገናቸውን ከማናን ጋር የማይቆጠሩ በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላይ ስልጣን ፈጽሞ የተወገዙ የተለዩ እኛም የነሱ ስልጣን ይዘናልና ወልድ በጌትነት እስኪመጣ እስከ ዘላለሙ ለዘላለሙ በእውነት ይቤታን ባረንደሁት ሰንበት የሚያከብረው ስለዚህ በማይፈታ በጽኑ ስልጣን ፈጽሞ ነዋገር የቤታችን ባለቶቿን የሚያከብር የታዘን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ስሙ የተባረከ ይሁን። ለእመቤታችን ስግደት እንደሚገባ እሰግድለኪ እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጠጉሩ ሾጣ ካንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በምሳሌ ተመሰገንሽ እናመሰግንሻለን። የጠፋ በግ አዳምን በፈለግ ባገኘ ጊዜ ተሸከምሽ እውነተኛ ተጠባቂ ክብር ካንቺ ተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በሌኔ ጣላት የሔዋን ፍሬ መጎናጸፊያዋ ካንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከወልድ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ከአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልና ሳይለወጥ ንጉሥ ወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጅ መድኃኒታችን በመውለድሽና ስላገልገል ተብለሻልና እግዚአብሔር በልጅሽ እንዳያደርጎ ባልሟልነት ተናግተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛም ከምንወደው እሱም ከሚወደድሽ ኃጢአታችንን ያስተሰርይልን ዘንድ እንለምንሻለን። ታምኒሃ ንግሥትና ቅድስት ድንግል በክለ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሉ ምስለ ኩልነ እለ ክርስቲያን ሰማያን ወአልባውያን ለዓለመ ዓለም አሜን። ልመና ክብሯን በእኛ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ነው። ስለ አንድ ነጋዴ ተነገረ። በኢየሩሳሌም መንገድ ሲሄድ ሐምዳ ወደምትባል ምድረ በዳ ደረሰ። ወራቱም በጋ ነበር። እመቤታችንም ከልጇ ከኢየሱስ ክርስቶስ የምሕረት ቃል ኪዳን በተቀበለችበት በደገኛ በዓል ቀን የካቲት 16 ቀን ነበር። ያ ዕለት ከፀሐይ መከራ የተነሳ የነጋዴያን ሁሉም ሰውነታቸው አይምሯቸው እስኪያጣ ድረስ ፍጹም የፀሐይ ሐሩር ጸንቶ ነበር። ያ ነጋዴ ግን በምድር ላይ በግንባሩ ወደቀ። ሰውነቱም እንደ ሬሳ ሆኖ አይምሮውን አጣ። ያን ጊዜም እመቤታችን ወደ እሱ ፈጥና መጥታ ከመኝታ ተነሳ፣ በልጄ በኢየሱስ ስም ኃይል ጽና፣ ከአንተ ጋር ያሉ ነጋዴያንን ሁሉና ከአንተም የፀሐይ ሐሩር አይፈጅህም አለችው። ያን ጊዜም የፀሐይ ሐሩር እንዲያቃጥላቸው ብሩህ ደመና መጥቶ ጋረዳቸው። ዳግመኛም ከሦስት ምንጮች የሚፈስ ወተት ምንጭ አሳየችው። ነጋዴዎችም ሁሉ በዚህ በወተት ወንዝ ይሄዱ ነበር። ነጋዴያንም ወንድሞችህ በውስጧም የሚመላለሱባትን ይችን የወተት ባሕር እይ፣ አንተም ከሳቸው አትለይ አለችው። ያን ጊዜም እመቤታችንን
እመቤታችን በትእዛዝ ጸንቶ በእመቤታችን ትእዛዝ ጸንቶ ተነሳ። ይህንንም ተናግረው ከሱ ተሰወረች። ልዑል እግዚአብሔርን እያመሰገነና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የታምሯን ብዛት እያደነቀ መንገዱን ሄደ። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነት ያለ ጻማና ድካም በዳይና በፍቅርም ያን ጊዜ ኢየሩሳሌም ደረሰ። ልመናዋም ክብሯም በእኛ በሕዝበ ክርስቲያን ላይ ይደርጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት መምህር ካሳሁን ጌታሁን የደብራችን ዋና አስተዳዳሪ፣ ክቡር ወንድማችን መምህር ሰሎሞን ወርቅነህ የደብራችን የስብከተ ወንጌል መምሪያ ኃላፊ፣ የአስተዳደር ሰራተኞች፣ የሰበካ ጉባኤ አባላት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት የመዘምራን ክፍል አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ለመንግሥቱ ምሳሌ ያደረጋችሁ ሕፃናት በፍጹም ሰላም እላችኋለሁ። እንደምን አደራችሁ? ድምፃችሁ አይሰማም? እንደምን ቆያችሁ? እንደምን እስካሁን ሰዓት አደረሳችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ በባህሪው ሞት በመንግሥቱ ሽረት የሌለበት ከተበታተኑበት ቦታ ወደ ተቀደሰ አደባባይ የሰበሰበን የመረጠን የጠራን የአባቶቻችን አምላክ የእኛም አምላክ ክብርና ምስጋና ይድረሰው። ወላዲተ አምላክ ቅድስተ ቅዱሳን ስንጠራት የምትደርስልን የአምላካችን እናት በሥጋ የሁላችን እናት በጸጋ ክብርና ምስጋና ይድረሳት። እግዚአብሔር ያከበራቸው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እንደየክብራቸው መጠን ስማቸው የተመሰገነ ይሁንልን። እንኳን ለታላቁ ሰማዕት ለቅዱስ መርቆሬዎስ ወርኃዊ መታሰቢያ በሰላም አደረሳችሁ። እግዚአብሔርን ከፍ አድርጋችሁ አመስግኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃብያ ከኔና ከንፈሮች ሁሉ በቄስ አሜን። የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች፣ በዚህ በቅዱስ ስፍራ የተሰበሰባችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መምህራነ ወንጌል ሁላችሁ እግዚአብሔር ልጆች እንደምን አደራችሁ? አሜን። የወደደን አባት የጠበቀን ጌታ እንደ ኃጢአታችን ሳይቆጥር ምሕረቱን ያበዛልን በቸርነቱ በቤቱ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሩኛ ነበር እያለን በዝማሬ እናመሰግናለን። እግዚአብሔር ከሁላችን ጋር
የሚል ነበረ ምኞቴ ተመልክቶ እጅግ ተጸየፈኝ ተቀብሎ ሳይረዳኝ አለፈ። አንተ ደጉ ሳምራዊ አንተ ደጉ ሳምራዊ እለፍ በመንገዴ እለፍ በመንገዴ በኢያሪኮ ላይ ተገኘ ወንበዴ ተገኛል ወንበዴ ነፍሴ ወደ ጽልመት ነፍሴ ወደ ጽልመት ተቃርባለችና የዓለም መድኃኒት ክርስቶስ ሆና ኢየሱስ ሆና አንድ ሌዋዊ ሰው በዚያ መንገድ መጣ። አንሳኝ ብላ ጮኸች፣ ልቤ ሐዘን ተሞልታ። ወደ እኔ ስጠጋ እጄን ሰምቼ አንሳኝ ብዬ ማለሁ እጆቼን አንስቼ ተቀብለኝ በሞት መሃል ሆኜ ልቤ ብላው ነበር መጣልኛል። አንተ ደጉ ሳምራዊ አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ተገኛል ወንበዴ ተገኛል ወንበዴ ነፍሴ ወደ ጽልመት ተቃርባለችና የዓለም መድኃኒት ክርስቶስ ሆና ኢየሱስ ሆና አንድ ሳምራዊ ግን አየኝ ቀረበና ከአህያ ወረደ በፍጥነት ፊትና ቁስሉን ጠረገልኝ በአህያው ላይ ጫነኝ አነሳኝ ደግፎ በዘይት አጠበኝ ቢማርኮት ለእንግዶች ጠባቂ ጌታ የታደጋት ነፍሴን ከነጣቂ አንተ ደጉ ሳምራዊ አንተ ደጉ ሳምራዊ እለፍ በመንገዴ ዘምሩለት በኢያሪኮ ላይ ተገኛል ወንበዴ ተገኛል ወንበዴ ነፍሴ ወደ ጽልመት ነፍሴ ወደ ጽልመት ተቃርባለችና
As
ዝማሬ መላእክት ያሰማልን። ረጅም ዕድሜ ከሙሉ ጤና ጋር እግዚአብሔር አምላካችን ይስጥልን። ከፍ አድርጋችሁ እግዚአብሔርን አመስግኑለት። ከዚህ በላይ የሚያገለግልበትን ዕድሜና ጤና በድጋሚ ይስጥልን። እንግዲህ ዛሬ የመርቆሬዎስ የበዓሉ መታሰቢያ ነው። በማታውም እንደዚህ መምህራን ተጋብዘዋል፣ ዘማሪያን አሉ። ስለዚህ ከኛ የሚጠበቀው ምንድነው? ወደዚህ ቦታ ወንጌል ለመማማር ብቻ መምጣት ነው። ያልሰሙትንም ሰዎች በአሁኑ የተመቻቸውን በማታ ደግሞ ይዛቸዋቸው መጥተው እንዲዘምሩ እግዚአብሔርን እንዲያገለግሉ ወደዚህ ቦታ ይዛቸዋቸው እንዲመጡ። ከዚህ በኋላ ብትንቀሳቀሱ ሰዎች ባላቸውበት አረፍ በሉና የወንጌል ሰዓት ላይ የምንማማርበት ጊዜ ነው። ስለዚህ የምትንቀሳቀሱ ሰዎች በተቻለ መጠን ባላችሁበት አረፍ በሉ። ክቡር አባታችን መልአከ ገነት መምህር ካሳሁን ጌታሁን የደብራችን ዋና አስተዳዳሪ ይሆናሉ። አይደ ምሕረቱ ለእሳቸውና ለመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። አቤቱ አምላካችን ሆይ በይቅርታ ጠብቀህ በምሕረትህ ሰብስበህ ከጠፋንበት ፈልገህ በቀራንዮ አደባባይ እጅና እግርን ቸንክረው ለእኛ ምሕረት የለመንክልን አንተ ነህና እናመሰግናለን። ክቡር መምህራችን መምህር ሰሎሞን የደብራችን የስብከተ ወንጌል ኃላፊ፣ በዝማሬው ሲዘመርልን የነበረ ወንድማችን፣ እንዲሁም ደግሞ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ምዕመናን፣ ምዕመናት፣ አባቶች፣ እናቶች ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? በቸርነቱ የጠበቀን በምሕረቱ የሰበሰበን የአባቶቻችን አምላክ የሁላችንም አባት መድኃኔዓለም ክብር ምስጋና ይግባው። የምትሄዱ ቁጭ በሉ፣ የምትንቀሳቀሱ አትምሩ። ብዙውን ጊዜ የመናፍቃን መሳለቂያ ቤተ ክርስቲያን እያደረግን ያለናት ደርሰን ተመላሾች ነን። እምነቱ አልገባንም። ኦርቶዶክስ በመሆን ብቻ ክር በማሰር ብቻ ደርሶ በመመለስ ብቻ የምንጸድቅ የሚመስለን አለ። ስለዚህ ደርሶ መመለስ ሳይሆን ቆመን ሰምተን መስማት ስንችል ነው። እኔ ትናንትና አንድ ዜና ሰምቻለሁ። እዚህ አካባቢ እዚህ በዚች ባጃጅ ተራ ነው በሚባል በዚህ ጋር ባለ ሆቴሉ ሰውዬ ሌሊት እስከ 5 ሰዓት ሲነግድ አምሽቶ ተኝቶ ሞቶ አደረ። እዚህ አካባቢ እዚህ ከትናንት ወዲያ እንደዛ አካባቢ ማለት ነው። እንዲህ አይነት ሞት ባለበት ምን ተመችቶን እንደምንሯሯጥ አይገባኝም። ምን ተመችቶን ምን አይተን እንደሆነ ወደ ቤት ለመሮጥ የምንቸኩለው እኔ እንጃ። እንግዲህ እዛ አካባቢ ያላችሁ ታውቃላችሁ። አንዱ ከፎቅ ላይ ራሷን ገደለች ይባላል፣ አንዷ ታንቃ ሞተች ይባላል። እንዲህ እየተባለ ሰሞኑን ይወራል። ግን ሁላችንም አሁን እዚህም ቁጭ ያልነው አፈጻጸማችንን አናውቅም። ከነጭም ግን ለመሮጥ ጎበዞች ነው። ኧረ እባካችሁ የገብርኤል ወዳጆች እንደው ቃሉን ቁጭ ብለን እንድንሰማ እግዚአብሔር ይፍቀድልን። ቃሌን የሚሰማ አለ ጌታ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። ምን ያለ ቃሉን የሚሰማ ሰው ከመከራ ስጋት ያርፋል። ከመኪና አደጋው፣
ከእብድ ዱላ እግዚአብሔር ያድነዋልና ቃሉን እንድንሰማ እግዚአብሔር ይፍቀድልን። ማን ያስተምረን? ማን ያስተምረን? እስኪ አንተ አስተምረን በሉና አመስግኑት። አይሰማውም እንኳን ለሱ ለምን አልተሰማም? ይቀረዋል። አዎ የሰውን ሰማ ነው። ቄስ ከሌ፣ መላከ ከሌ፣ ከሌ መምህር ከሌ፣ መጋቢ አዲስ ከሌ መምህር እንደዚህ ያስተምረናል ሲባል ሰማ ነው። ግን ስንቶቻችን እግዚአብሔር ያስተምረናል ብለን ነው የምንመጣ? በሰው ከመመርኮዝ መድኃኒዓለምን መደገፍ ያስፈልጋልና እሱን እንድንደገፍ እግዚአብሔር ይርዳል። የእኛ ሳንሆን የምናስተምራችሁ እኛማ ባዶ እኮ ነን። ኃጢአታችን ነውራችን የበዛ መንጋውን ተናግረን ያላሳመንን መንጋው ከእቅፋችን የወጣብን ለምርኮ የተዘጋጀን ልጆቻችን እንደሚገሉን እንኳን ሳናውቅ የእግዚአብሔር ልጆች ቆመን በድን የሆንን እኛ ዛሬ መስቀሉን ስንጨብጥ የጸደቅን የሚመስለን ብዙዎች ነው። ግን ያለ ስራ መስቀል በመጨበጥ ብቻ አይጸደቅምና ቃሉን እንድንሰማ እግዚአብሔር ይርዳል። ማን ይርዳል? ቁጭ በሉ በያላችሁበት። ሰላም በሉ እስኪ። ለሁላችሁ ይሁን። ምን አለ? በግዕዙ ሰላም ለኩልክሙ ይላል። በዚህ ኃይለ ቃል እግዚአብሔር ያስተምረናል። እግዚአብሔር ያስተምረናል። የሉቃስ ወንጌል ምዕራፍ 24 ቁጥር 36 ላይ የምናገኘው ኃይለ ቃል ባለፈው ሳምንት በዚሁ በሉቃስ ወንጌል ምዕራፍ 24 ቁጥር 12 ጀምሮ ያለውን ቃል በተለያዩ መምህራን ተምረናል። ዛሬ የምንማማረው ደግሞ ከዛ ቀጥሎ እስከ 35 ያለውን ትምህርት ተሰጥቷል። ከ36 ጀምሮ ያለውን ኃይለ ቃል ይሆናል። የሚያስተምር እግዚአብሔር የዛችን ሐርና ወርቅ እያስማማች ስትፈትል የነበረችውን ድንግል ማርያምን ያበሰረ ጌታ ያችን በዝሙት ዓለም ሕይወቷን አበላሽታ የነበረችውን ሴት ማርያም በእንተ እፍረትን ወንጌል እንድትሰብክ ተነስቷል እንድትል ያደረገ ጌታ እኛም ከወደቅንበት እንዲያነሳን ፈቃድ ይሆንልን። በዚህ ኃይለ ቃል ላይ ስንመለከት ጌታችን ኢየሱስ ክርስቶስ ከኢየሩሳሌም ወደ ኤማሁስ ጉዞ የሚያደርጉ ሉቃስና ቀሌዮጳ የሚባሉ ወይም ያ ሉቃስ የተባለው ኒቆዲሞስ ይለዋል በትርጓሜ መጽሐፍ ላይ። እነዚህ ሁለቱ ከኢየሩሳሌም ሲደርሱ ጌታ ስለተነሳ የመነሳቱ ዜና እየተነገራቸው ነበረ። ከዚህ በኋላ ግን እንዴት ሰው ከሞተ በኋላ ይነሳል እያሉ ሲያወሩ እሱ ከመካከላቸው ተገኘና ስለምን ትነጋገራላችሁ? ስለምንድን ነው የምታሙት? ስለምንድን ነው የምታወሩት? ሲላቸው አንተ ለኢየሩሳሌም እንግዳ ነህ ብለውት ይህንን ሲጠይቁ አይ መጽሐፍን አንብቡ፣ መጽሐፍን እንድታዩ እነግራቸዋለሁ፣ መጽሐፍ የተናገረው ቃል አላነበባችሁም አላቸው። አላነበባችሁም አላቸው። የእግዚአብሔር ልጆች እኛም እኮ ማንበብ አቅቶናል። እኔ ሰሞኑን የምንመላለስበት አንድ ቦታ ነበር፣ ፍርድ ቤት እመላለስ ነበርና ሰሞኑን እዛም በደንብ አድርጌ ተምሬ የመጣሁት ነገር አለ። ምንድን ነው የተማርኩት ቢባል እኛ ካህናት ቤተ ክርስቲያን ኑ ስንላችሁ፣ ቁጭ በሉ ስንላችሁ፣ ቃሉን ስሙ ስንላችሁ እኛን አትሰሙ። ትሰማላችሁ? አሐዱ አብ ሳይባል እንዴት ሆኖ ኑ፣
ቅዳሴ ሳትጨርሱ አትሂዱ ስትባሉ የምትሄዱ አላችሁ። ፍርድ ቤት ደግሞ ምን አየሁ? ዳኛው ሳይገባ ተገብቶ ተነሱ የሚለው ፖሊስ ብድግ ያሰኛል። ከዛ በኋላ ዳኛው ከተቀመጠ በኋላ ተቀመጡ ይላል። እግር አቆላልፎ አጣምሮ መቀመጥ የለም። እንዲሁም በስልክ እንኳን መጮህ አይችልም፣ እንኳን ካሜራ ሊቀረጽ። ዳኛው ከሚጠራው ከሚናገረው በስተቀር ሌላው ጸጥ ያለ ነው። የእግዚአብሔር ልጅ የምድራዊ ዳኛ የዚህን ያህል ሲከበር፣ ሰማያዊ መድኃኒዓለም ግን ተንቆ ነው ያለው። ፍርድ ቤት ያለን ስነ ስርዓት ለእምነታችን ስርዓት እንደሌለን ከኔ ጭምር ተማር። ይንቀሳቀስ የለም። የእግዚአብሔር ልጆች የሄዳችሁ ብዙዎች ትኖራላችሁ። እስቲ ፍርድ ቤትን አይታችሁ ሰማያዊ መንግስትን የምትወርሱበትን ቤተ ክርስቲያን ምን ያህል አክብረናል? ምን ያህል አክብራችኋል? ለቤተ መቅደሱ ምን ያህል ክብር አለ? እንደው የምንቀመጥበትስ ቦታ ስርዓታችንን ጠብቀን አይደለም። እንደው መሾም እስካልቀረ እንደዛ እንደ ፍርድ ቤቱ ዳኛ በተቀጣቋል። ምክንያቱም ፖሊስ አጅቦት ያመጣዋል። ፖሊስ ህዝቡን አስነስቶ ያስቀምጠዋል። እሱ ከተቀመጠ በኋላ የእሱ ዳኝነት እንጂ የሌላውማ ድምፅ የለም። እሱ እንዲህ ከተፈራ መድኃኒዓለም ቢመጣ ምን ያህል ዝግጁ ነን? ምን ያህል ተዘጋጅተናል? የእግዚአብሔር ልጆች። ስለዚህ የኤማውስ መንገደኞች ሳይዘጋጁ እያወሩ ሲሄዱ ስለምንድን ነው አላቸው። አንተ እንግዳ ነህ፣ መጽሐፍ ያለውን አላነበባችሁ? ይሞታል፣ ይነሳል፣ ተወልዶ ጾሞ ተጠምቆ ከተጠመቀም በኋላ እንደገና ጾሞ ሰይጣንን አሳፍሮ በመልዕልተ አድባራት ቀራንዮ ላይ ተሰቅሎ 6666 ጅራፍ ከተገረፈ በኋላ ተሰቅሎ ሞቶ በመከርሰ መቃብር ገብቶ እንደገና እንደሚነሳ የተነገረውን ቃል አላነበባችሁም ወይ እያለ እየጠየቃቸው እያስተማራቸው ሲሄድ እሱ አምላክ መሆኑን አላወቅም። የእግዚአብሔር ልጆች ዛሬ በመካከላችን ሰው መስሎ፣ ትልቅ ሰው ሽማግሌ መስሎ፣ ሕፃን ልጅ መስሎ፣ ወጣት መስሎ ቢመጣ በመካከላችን ቢሆን ስንቶቻችንን ይታዘበናል? ቅዳሴውን ስንረጋግጥ፣ ቅዳሴውን እንደፈለግን ስናደርግ፣ እኛም ቀዳሾች አንዴ ልብሱን ወዲያ አንዴ ወዲህ ስንል ሞባይላችንን አናምነው፣ ኪሳችንን አናምነው፣ መንገዱን 40 ጊዜ ወጣ ገባ እያለን ስናየው እንደ መሃላችን ሆኖ ቢሆን ግን አይታወቅም እኮ። ሰው እግዚአብሔርን ይመስላል ይላል መጽሐፍ። ሰው ማንን ይመስላል? ኧረ ንገሩ። እግዚአብሔርን ይመስላል። ምክንያቱም የሚመስለው ዘፍጥረት 1:26 እግዚአብሔር ሰውን ባሪያው በአምሳሉ ስለፈጠረው ነውና። ባሪያው በአምሳሉ የተፈጠረው ሰው እግዚአብሔርን ይመስላል። ስለዚህ የኤማሁስ ሰዎችም አላወቁም ይህንን ነገር እየተናገራቸው ሲል ፀሐይዋ ዘቅዘቅ ስትል ከእኛ ጋር እደር፣ ማታ ቀርቧል፣ ሽፍቶች ይመቱሃል፣ ይደበድቡሃል አሉ። እሺ እገባለሁ አላቸው። እቤታቸው ገባ። እንደ ኢትዮጵያውያን ልማድ የኤማሁስ መንገደኞች 60 ምዕራፍ ያህል በእግራቸው 12 ኪሎ ሜትር በእግራቸው የሚሄዱት እቤታቸው ደርሰው ገብተው ማዕድ አቀረቡ። እዚህ ጋር ልብ በሉ ክርስቲያኖች፣ ምን አቀረቡ ነው የሚለው? ማዕድ አቀረቡ። የተቆራረሰ እንጀራ አይደለም፣ ቁርጥ እንጀራ አይደለም፣ ትዳር ያፋታ እንጀራ አይደለም፣ ሳይንትሪ ያለያየ እንጀራ አይደለም፣ ሁለት ቁርጥ አብልቶ አንድ እንጀራ በሉብኝ እንደሚባለው ሐሜታ አይደለም። እነሱ ያላቸውን አቀረቡ። ከዚህ በኋላ ማዕዱን ባረከ፣ ቆርሶን ሰጣቸው። አያችሁ ጌታ ምን ብሏል? እግር ሲያጥብ
እናንተም እንዲሁ ታናናሾቻችሁ እጠቧቸው፣ እኔ የማደርገውን እንደዚሁ እናንተ አድርጉ አይደል ያለ። እነሆ እንጀራውን ቆርሶ እንደሰጠ ዛሬ ካህናት ወደ የቤታችሁ ስንመጣ ጸሎት አድርገን እንጀራ ስታቀርቡ ቆርሰን የምንሰጣችሁ ጌታ የሰጠው ስነ ስርዓት ስለሆነ እሱ ያዘዘው ስለሆነ ነው። የእግዚአብሔር ልጆች እንጀራውን ከመቁረሱ በፊት ዓይኑን አገለጠ ወደ ሰማይ። ዳዊት ሲናገር መዝሙር 120 ላይ ምን ይላል? አንሳይኩ አዕይንተ መንገለ አድባር፣ ዓይኖችን ወደ አንተ አነሳው አለ። ኦርቶዶክሳውያን ዓይኑን ጨፍኖ አይደለም የሚጸልዩ፣ ወደ ሰማይ ዓይናችንን ገልጠን ነው። ክብር ምስጋና ለመድኃኔዓለም ይሁን። ዓይኖቹን ጨፍኖ የሚጸልይ ይጸልያለሁ ቢል የጨለማ መንፈስ፣ የዛር መንፈስ፣ የጥንቆላ መንፈስ በመጋረጃው የሚያጓራ አጋንንት ያለበት ነው። ዘዩ ወይም ደግሞ በዚህኛው ቃል ወደ መናፍቃኑ ስንመጣ ደግሞ ብዙኃን ይመጹ በስሜ ብዙዎች በስሜ ይመጣሉ እንዳለ በስሙ የመጡ ጣዖት አምላኪ አጋንንቶች ናቸው እንጂ ክርስቶስ አምላክ መሆኑን አያምኑበትም። አማላጅ ነው ብለው እንደ ፈሪሳውያን የሚከተሉ በስሙ ስሙን ብቻ የያዙ ናቸው። እኛ ኦርቶዶክስ ግን አምላክ መሆኑን ጌታ መሆኑን የጌቶች ሁሉ ጌታ መሆኑን ለቄሳር የተነገረው ምስጢር አንስተን ኢየሱስ ጌታ ነው ብለው እንደሚሉን ሳይሆን የጌቶች ሁሉ ጌታ የአማልክት ሁሉ አምላክ ኢየሱስ ክርስቶስ ጌታ ነው ብለን እንመሰክራለን። ክብር ምስጋና ለመድኃኔዓለም ነው። እኛ ኦርቶዶክሳውያን ስንጠራው ክብር አለው። ከበሮም ማንጠልጠያ አለው። ወታደር፣ ኮሚሽነር፣ ኢንስፔክተር፣ እንደገና ቄስም መሬከሌ ይባላል። ጌታ ግን ማንጠልጠያ የሌለው የረከሰ ይመስል ኢየሱስ ክርስቶስ ኢየሱስ ጌታ ነው ብለው ብዙዎች ይላሉ፣ ግን ስህተት ነው። ስሜን በከንቱ አትጥራ ያለ ጌታ ጌታ ሆይ የሚለኝ መንግሥተ ሰማያት አይወርስም ያለ። አያችሁ፣ ማመን ያስፈልጋል። ስለዚህ ኦርቶዶክሳውያን ካህናት ስላመኑ ስለሚያውቁት ምስጢሩ እንጀራውን ቆርሰን እንሰጣቸዋለን። ጌታ ቆርሶ ሰጣቸው፣ ዓይናቸው በራ ይላል። ዓይናችንን መድኃኔዓለም ያብራለን። ዛሬ የዝሙት መንፈስ ስናይ፣ ራቁታችንን ስንሄድ፣ ስንጨፍር፣ በዘመርንበት አንደበታችን ስንዘፍን፣ የእግዚአብሔር ልጆች በዘመርንበት አንደበት መጨፈር፣ ባሸበሸብንበት ሰውነታችን መጨፈር፣ ይሄ ሁሉ መከራ እያመጣን ያለው፣ ይህ ሁሉ ችግር እያመጣን ያለው። እንደው አንዳንዱን በሶሻል ሚዲያ ስናይ ጠምጥመው የሚጨፍሩ አሉ። ከየት እንደሆኑ ግን አናውቅም። ቆቡን የምንኩስናውንም አድርገው የሚያሰራቸውን ያጡ ሰዎች አሉ። እግዚአብሔር አምላክ ማስተዋል ያድልልን። እግዚአብሔር ወደ ቤቱ በቤቱ እንዲያኖረን እንደነዚህ እንዳያወጣን ፈቃድ ይሁንልን። ስለዚህ የኤማሁስ ሰዎች ያንን እንጀራ በልተው ዓይናቸው ሲበራ፣ እነሆ እሱ ግን የለም። አምላክ መሆኑን አወቁ። ወደ ኢየሩሳሌም ተመለሱ። በኢየሩሳሌም ደቀ መዛሙርቱ የኤማሁስ ሰዎችም ኢየሩሳሌም ደርሰው ስለ ኢየሱስ ክርስቶስ ሲነጋገሩ ጌታ ኢየሱስ ክርስቶስ ስለምን ትነጋገራላችሁ? ስለምንድን ነው የምታወሩት? ስለምንድን ነው ይህን የምትሉት? ስለምንድን ነው የምታወሩት? ሰላም ለእናንተ ይሁን አላቸው። የትምህርታችን ርዕስ ነው። ሰላም ለእናንተ ይሁን አላቸው። ደነገጡ፣ ፈሩ። የሆነ ነገር የመጣባቸው መሰላቸው። ከዚህ በኋላ አትፍሩ፣ አይዟችሁ፣ እኔ ነኝ። እነሆ እጄን እዩት የተወጋሁትን፣ እግሬን እዩት የተቸነከርኩትን፣ ሰውነቴን እዩት ለንጊኖስ በጦር የወጋኝን አላቸው። ዳሱኝ፣ ነክታችሁ እዩ አላቸው። አትጠራጠሩ። እኛም የማንጠራጠር ነው። ቃሉን ሰምተን ሥጋውን እየበላን ስለሆነ ታቦቱ ጋር ሆነን ለታቦቱ ክብር ሰጥተን አምላካችንን አምልከን ለታቦቱ ሳይሆን ለቃሉ አልፋና ኦሜጋ ማን ነው? ኧረ ንገሩን።
አልፋና ኦሜጋ ፊተኛው ኋለኛው ማን ነው? አዎ አልፋና ኦሜጋ ለሱ እየሰገድን ለቃሉ የእግዚአብሔር ልጆች ሰላማችን ብዝት ብሎ በሚታየው ውሃ ጠበል መድኃኒት ብለን ስንጠመቅ የምንድነው አፈሩን ተቀብተን ከበሽታችን የምንፈወሰው የእግዚአብሔር ልጆች ዳሰን ስጋውን በልተን ስለቀመስነው ፍቅሩን ስለቀመስነው ነው የእሱን ጣዕም። ስለዚህ ዛሬም ያዘናችሁ ዛሬም የምታለቅሱ በቤታችሁ ኑሯችሁ ጎሎባችሁ የወር ደመወዛችሁ እነሆ ለሳምንት አልበቃ ብሏችሁ ለቤት ኪራይ የምትከፍሉት አጣችሁ፣ የጣራ የግድግዳ ስትባሉ የምትሰጡት አጣችሁ፣ ለልጆቻችሁ ትምህርት ቤት አንተ ወላጆች ሲባሉ የምትሰጡት አጥቶ ተቸግራችሁ፣ በዚያ ላይ ደግሞ ስራ ለመስራት ትራንስፖርቱ ይታወቃል። የትራንስፖርቱ ወጪና የወር ደመወዙ አልመጣጠን ብሏችሁ ተጨንቃችሁ ያላችሁ ሰዎች ሸክማችሁን በመድኃኔዓለም ላይ ጣሉት። ሰላምን የሚመልስ እሱ ነው። ለሰው ብታወያዩት ሰው ያወራል መልሶ። ትናንትና የሰጣችሁ ሰው ዛሬ ለቁም ነገር ይህን ሰጥቼ ሰው ባረኩ እያለ አዎ ሰው የሰውን ስም ያጠፋል። ትናንት ተሰቅሎልን ዛሬ የማይወቅሰን ተሰቅዬ ሞችልሃለሁ የማይለን መድኃኔዓለም ሰላም ለእናንተ ይሁን ብሎ አውጆልናል። ያወጀልን ማን ነው? ያወጀልን ማን ነው? በእኛ ነውር፣ በእኛ በደል፣ በእኛ ጥፋት የእግዚአብሔር ልዩ ማናችንም መቅደሱ ገብተን አናገለግልም። በእኛ ጥፋት ማናችንም በቤቱ መተን ቃሉን አንሰማል። እሱ መሐሪ፣ እሱ ይቅር ባይ፣ እሱ ሩሩ አባት ስለሆነ በቤቱ ሰብስቦ ሰላማችን እንዲመለስ ሰላም ለእናንተ ይሁን ይለናል። ስለዚህ የእነዛ ሐዋርያቱ የኤማውስ ሰዎች ሰላማቸው ተመለሰ። አምላክነቱን አመኑ፣ አረጋገጡ። ቁጭ ብለው ከቃሱ ጋር ሆነው ተማሩ። እስከ 40ኛው ቀን ድረስ ከእሱ ጋር ቆዩ። ከ40ኛው ቀን በኋላ የሆነውን ሌላ ቀን እንማማራለን። እግዚአብሔር ይስጥልን። እግዚአብሔር ከሁላችን ጋር ነው። ለክቡር አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን በቅድስት ቤተ ክርስቲያን ስም ያርዝምልን። ረጅም ዕድሜ ከሙሉ ጤና ጋር አምላካችን ይስጥልን። እግዚአብሔርን ከፍ አድርጋቸው አመስግኑላቸው። ቀኖች ተዋል ጌታ ሆይ አትሂድ ከኛ ዘንድ ቆይ፣ እደር ከኛ ጋር ኤማሁስ በአንተ ነፍሳችን ትቀደስ እያለ እያለ የልብትን እንዘምራለን። እግዚአብሔር ከሁላችን ጋር ይሁን። ሁላችን ሲወጣት ይሆን
ወይ በሞት። ስለዚህ እናንተን ፀሐይ ላይ ቆማችሁ ይህንን ቆጥሮ መድኃኔዓለም ቅዱስ ገብርኤል ረድቶን እናንተ መጠለያ ሰርተን የምታስቀድሱበት ጊዜና ወራት ሩቅ አይደለም። ያንን እንዲፈቅድልን አምላከ ቅዱስ ገብርኤል ይርዳል። የእመቤታችን አማላጅነት አይለየን። እግዚአብሔር ቸርነቱን እመቤታችን አማላጅነቷን አትንፈገን። ሁላችንም በቤቱ እንድንጸና ፍጻሜያችንን ያሳምርልን። የእግዚአብሔር ቸርነት የእመቤታችን አማላጅነት እንዳይለየን የሰማዕቱ በረከት ከሁላችን ጋር እንዲሆን እንዲህ ብለን ቅዱስ ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን አቤቱ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ከአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። Oh
ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለም ድረስ ከፍ ከፍ አድርጋቸው። አንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የዋጃት ቤዛሜን ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ማደሪያ ትሆን ዘንድ በዚች ቅድስት ቤተ ክርስቲያን መጣችሁ ተሰብስባችሁ የጸለያችሁ የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስ ክቡር ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ክንድ የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያድርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ከማሁ በእንተ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስህተት ሰይጣን የደበቀውን መንፈስ ቅዱስ ያወቀውን ማሰሪያ ኃጢአት እግዚአብሔር ይፍታ። ሁላችሁም ራሳችሁን ዝቅ ዝቅ አድርጉ። ልዑል እግዚአብሔር ይባርካችሁ። ልዑል እግዚአብሔር ይቀድሳችሁ። ልዑል መንፈስ ቅዱስ በሃይማኖት በጤና በፍቅር ይጠብቃችሁ። ስትሄዱ ከመንገዳችሁ፣ ስትገቡ ከቤታችሁ ሰላም፣ ፍቅር፣ ደስታ ይስጣችሁ። ማይሰራ ኃጢአት እግዚአብሔር ይፍታ። በሰላም ግቡ። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። ልጆቻችን እግዚአብሔር አምላካችን በጤና በዕድሜ ጠብቆ በቤቱ ያጽናችሁ። ሰላም ግቡ። ሁላችሁም ተባርካችኋል። ሰላም ጊዜ እዚህ ቦታ ያስተላልፋል ቀጥታ ስርጭት። ሳትመጡ መምጣት ባይቻላችሁ እንኳን ገብታችሁ በሶሻል ሚዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ዜና በአፋ ሚዲያ እዚህ ደብር ላይ የሚተላለፈውን ጉባኤ መከታተል ትችላላችሁ። እግዚአብሔር አምላክ ይጠብቃችሁ። ሰላም ግቡ።